መንገድ ላይ ስትሄዱ ማለት ነው ተነል ውስጥ ልገባ ነው ሊቆራረጥ ይችላል ስልክ ብላችሁ ታውቃላችሁ? እዚህኛው እጃችሁ ላይ ይሄ የእጅ አንጓ ወይም ሪስት የሚባለው ክፍል ላይ እንግዲህ ተነል አለ። ሰሞኑ የጠየቃችሁ ጥያቄ አለ። ካርፓል ተነል ሲንድረም ምንድን ነው? ካርፓል ማለት እንግዲህ ይሄ አካባቢ ነው፣ ሪስት ማለት ነው። እዚህ ጋር የምታዩት ነጩ ነገር ትራንስቨርስ ካልፓል ሊጋመንት ይባላል ማለት ነው። ከላዩ እንደዚህ ይሸፍናቸውና በውስጡ እንደ ተነል ብዙ የሚያልፉ ነገሮች አሉ። ከዛ ከሚያልፉት ነገሮች ውስጥ እንግዲህ እቺ የምታዩት ቢጫዋ ነገር ሚዲያን ነርቭ ትባላለች። እሷ ነርቭ ስትቆጣ ነው እንግዲህ አሁን የምነግራችሁ ካርፓል ተነል ሲንድረም የሚመጣው ማለት ነው። በተለያየ አይነት ምክንያት ልትቆጣ ትችላለች። ተደጋጋሚ እዚህ ላይ ጉዳት የሚደርስባቸው ለምሳሌ ታይፕ የሚያደርጉ ሰዎች፣ ከዛ በተጨማሪ ደግሞ እጃቸው ሊያብጥ የሚችል ሰዎች፣ አሁን ለምሳሌ እርግዝና አለ፣ የእንቅርት ጉዳይ ጋር ተያይዞ ሃይፖታይሮይዲዝም ወይም ደግሞ የዛ ሆርሞን ማነስ አደጋ ደርሶ እዛ አካባቢ ስብራት ያላቸው፣ ሪውማቶይድ አርትራይተስ የሚባል በሽታ ያላቸው ሰዎች እና እነዚህ የመሳሰሉ ነገር ያላቸው ሰዎች ለዚህ በሽታ የመጋለጥ ቻንሳቸው በጣም ከፍ ያለ ነው ማለት ነው። ታዲያ ይቺ ነርቭ ስትጨናነቅ ራሷ እንዴት ነው የምትገልጠው? በዋነኝነት ነርቫ ስራዋ ይሄ የምታዩት ክፍል አለ አይደለም? ቢጫው ሴንሰሪ ሰፕላይ እንለዋለን። ይሄ ማለት ምንድነው? እዛ አካባቢ መነካት አለመነካት ሁሉም ነገር የምታጣራው ቼክ የምታደርገው የመንቀሳቀሱን ነገርም የምትረዳው ነርቭ እሷ ነች ማለት ነው። ወደዛ አካባቢ የሚሄድ ህመም፣ በተለይ ማታ ማታ መደንዘዝ አይነት ስሜት ይኖራቸዋል ሰዎች። ለሊት ላይ ተነስተው እጄ ሞት አይነት ነገር ብሎ እጃቸውን እንደዚህ ሊያደርጉም ይችላሉ። ከዛ ደግሞ ባስ እያለ ሲሄድ እዚህ ጋር የምታዩት እዚህ አካባቢ የምታዩት ጡንቻ እየመነመነ ሊሄድ ይችላል ማለት ነው። የመጀመሪያው ነገር እንግዲህ እጅን ማሳረፍ ነው። ይቺ ነርቭ የተቆጣች ነው አይደለ? ቁጣዋ እስኪቀዘቅዝላት ድረስ እንድታርፍ ስፕሊንት ይደረጋል። ይሰጡ መድኃኒቶች አሉ። አንዳንድ ሰዎች ላይ ደግሞ ስቴሮይድ እዛ አካባቢ ደግሞ ሊወጋ ይችላል። መሻሻል ማናይ ከሆነ ደግሞ አንድ የሚሰራ ሰርጀሪ አለ ማለት ነው፣ ሪሊስ የሚባል ሰርጀሪ። ስለዚህ ያቺ ነርቭ ስለተጨናነቀች እሷን ጠፍንጎ የያዛትን ያንን ሊጋመንት የሚባለውን ተነል የሚሰራው ነገር አለ አይደለ? እሱን ነገር ማንሳት ይሆናል ማለት ነው።